እንዴት ናችሁ? በዛሬ ቪዲዮ ደግሞ እንዴት አድርገን ረጅም ኮለመን ያለውን የኤክሴል ሺት ወይም ደግሞ ረጅም ቴብል ፕሪንት ማድረግ እንደምንችል፣ አንዳንዴ ፕሪንት በምናደርግበት ሰዓት እንደዚህ አይነት ረዘም ያሉ ዳታዎችን ፕሪንት ለማድረግ በምንሞክርበት ሰዓት እየቆረጠ ያስቸግረናል። ስለዚህ እንደዚህ አይነቱን ችግር እንዴት አድርገን ነው ፊክስ ማድረግ የምንችለው የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር የምታዩት የሶስት ተርም የተማሪዎች ውጤት ብለን እንወሰድና ይህንን በአንድ ገጽ ላይ ማውጣት ብንፈልግ፣ ለምሳሌ ይህንን ፕሪንት አድርጌ ላሳያችሁ። ይህንን ፕሪንት በምናደርግበት ሰዓት በቀላሉ ኮንትሮል ፕላስ ፒን ተጭናል ያን የሶስተኛውን ተርም ቆርጣ አስቀርቶታል እዚህ ጋር በምትመለከቱት መልኩ። ስለዚህ እንደዛ እንዳያደርግ እንዴት አድርገን ነው የምናስተካክለው? በአጭሩ በሁለት መንገድ ወይም ደግሞ ሁለት ቦታ ላይ ማስተካከል እንችላለን። የመጀመሪያው ይህንን ሙሉ ዳታ ፕሪንት የሚሆነው ሙሉ ዳታ ሰለክት እናደርግና ወዴት ነው የምንመጣው? ፔጅ ፕሪንት ፕሪቪው ፔጅ ላይአውት የሚለው ላይ እንመጣና ፕሪንት ኤሪያ የሚለው ላይ ሴት ፕሪንት ኤሪያ ብለን ሰለክት እናደርጋለን ማለት ነው። ደን አሁን ፕሪንት በምናደርግበት ሰዓት እንደ ቅድሙ አይሆንም። እዚህ ጋር የምትመለከቱት መልኩ የሶስተኛውንም ተርም ወይ ደግሞ ሙሉ ዳታውን በዚህ መልኩ ያወጣልኛል ማለት ነው። ሌላኛው ደግሞ ምንድነው የምናደርገው? እዚች ጋር ፔጅ ብሬክ ፕሪቪው የምትል ኦፕሽን አለች። አት ቦተም ኦፍ ደ ሺት ፔጅ ብሬክ ፕሪቪው የምትለው ላይ ክሊክ እናደርግና ከዛ በኋላ ምንድነው የምናደርገው? እችኛዋን ሰማያዊያን ላይን ወደ ጎን እስከ መጨረሻው ድረስ ድራግ እናደርጋለን ማለት ነው። ከዛ በኋላ አሁን ፕሪንት በምንልበት ሰዓት ኮንትሮል ፕላስ ፒ ብለን ፕሪንት በምናደርግበት ሰዓት በምትመለከቱት መልኩ ፕሪንት ያደርግልናል ማለት ነው። ስለዚህ በዚህ በሁለት መንገድ ማስተካከል እንችላለን። በሌላ ቪዲዮ እንገናኛለን።